መዳናችሁን በመፍራትና በመንቀጥቀጥ እየፈጸማችሁ የምትገኙ ኦርቶዶክሳዊ ክርስቲያኖች ወደ ቤተክርስቲያን ህብረት ልትጨመሩ በዝግጅት በትምህርት ላይ ያላችሁ ንዑሰ ክርስቲያኖች ከእግዚአብሔር ከአምላካችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህ ተዋህዶ ሚዲያ ማዕከል ነው። ሁለተኛው የተዋህዶ የቤት እንግዳ መርሃ ግብራችን ጀምሯል። ዛሬ በመካከላችን አንድ እንግዳ አሉ። ትንሽ ላስተዋውቃችሁ። የኔታ ብሉያትና አዲሳት ከቦሩ ሜዳ ቀጽለዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በበዓታ ታይካ ነገስት በዓታ የሊቅ ትርጓሜ እጩ ምሩቅ ናቸው። እንዲሁም ደግሞ ያው በቅርብ መነኮሳትን ይጨምራሉ። ስለዚህ የአራቱ ጉባኤያት መምህር ወደ መሆን እየተንደረደሩ ያሉ እንደውም ኢትዮጵያ ውስጥ ትንሹ ሊቀ ሊቃውንት ሊሆኑ ያሉ የኔታ ናቸው። የኔታ ጥሪያችንን አክብረው ወደ ሚዲያችን ተዋህዶ ሚዲያ ማዕከል ስለመጡ እጅግ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ተመልካቾቻችን ዛሬ ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 እስከ 4 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ስላለው ስለ መዳናችን ጉዳይ ነው የምናወራው። ዘበይንት ያነ ለሰብ ወበይንተ መድኃኒትና ወረደም ሰማያት ስለተባለለት ስለ ክርስቶስ እኛን የማዳን እንደው ባጭሩ በጣም ሰፊ ነው። ያቁታል ኔታ እጅግ በጣም ሰፊ ነው። ግን እንደው የክርስቶስን የማዳንን ነገር ድነናል የዳንን ነው እንድናለን ስንል ምን ማለታችን እንደሆነ እንዳስሳለን። እንግዲህ ወደ መጀመሪያው ጥያቄ ሳልፍ ኔታ ያው መቼም እንግዲህ ሰው ድኗል ስንል የሆነ ፕሪሳፖዝ የሚያደርገው ቀድሞ ወድቋል የሚያሰኛል። ከመውደቁም ደግሞ አስቀድሞ ደግሞ የሆነ ያህል ልዕልና የሆነ ያህል ከፍታ ላይ መሆን አለበት ሰው ለመውደቅ ማለት ነው። ስለዚህ እስቲ እንዴት ነው ገነት ላይ አዳም የነበረበትን ሁኔታ የሰው ልጅ ሲፈጠር እግዚአብሔር ምን ያህል አክብሮታል ምን ያህል አልቆታል እና እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣም ያስብል አዳም በገነት የነበረበትን ሁናቴ እስቲ የተወሰነ ያንሱልን ኔታ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ወደ ጥያቄው እንግዲህ ሰድ አዳም የተሰጠው በጣም ብዙ ጸጋዎች አሉት። በመጽሐፍ ከተዘረዘረው ውጭ በህይወት የሚታወቅም የተሰጠ ጸጋ አለው። እንግዲህ የአዳም መፈጠሩ ከዛ ከተፈጠረ በኋላ የተሰጠው ጸጋ እና የወደቀበት ነው ሐሳቡና እንግዲህ እንደተባለው መጀመሪያ አዳም የተፈጠረበት መታየት ያለበት እግዚአብሔር አዳምን የፈጠረው ከፍቅሩ የተነሳ እንደሆነ መታወቅ አለበት። እግዚአብሔር ባህሪው ፍቅር ወይም ደግሞ ጠባዩ ፍቅር ስለሆነ በቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ 13 ቁጥር 5 ላይ ፍቅር ብቻዬን ይድላኝ አይልም ብሎ እንደተናገረ እግዚአብሔር በባህሪው ፍቅር ስለሆነ እንዲሁ ብቻውን ለመኖር ስላልፈለገ ፍጥረታትን ፈጥሯል። ከዛም የተነሳ ሰውና መላእክትን ፈጥሯልና ስለዚህ ሰው በራሱ የእግዚአብሔር የፍቅር ውጤት ነው። የእግዚአብሔር ፍቅር ከሌሎቹ ለየት ብሎ የምናየው ሰው የሚወደው አንድን አካል ካየው በኋላ ነው። እግዚአብሔር ግን ከመፍጠሩ እኛን ከማምጣቱ በፊት እኛን ወዶ ነው የፈጠረ። አዳምን የፈጠረው ከመውደዱ የተነሳ ነው። ስለዚህ አዳም የእግዚአብሔር የፍቅር ውጤት ወይም ፍሬ ነው ማለት ነውና ስለዚህ እግዚአብሔር አዳምን ስለወደደው የመውደዱ ምልክት የሚሆኑ መገለጫዎችን ሰጥቶታል። ለምሳሌ ህያው ሆኖ እንዲኖር ማድረግ ወይም ደግሞ በህያውነት መፍጠር ነባቢት ለባዊት ነፍስን ከዛ ደግሞ እርሱን መስሎ ማለት እግዚአብሔር በባህሪ የሚገዛውን እሱ በጸጋ መግዛት እንዲችል አድርጎ ጸጋ ገዢ አድርጎ መስጠትና አምላክ ዘበጸጋ አድርጎ ከዛም የባህሪ ህይወት መንፈስ ቅዱስን ወይም ደግሞ ሀብተ ጸጋን ሀብተ መንፈስ ቅዱስን ሰጥቶ አክብሮ ፈጥሮታል። ይሄ የእግዚአብሔር የፍቅሩ መገለጫ ነው። አዳም ደግሞ እግዚአብሔር ፍቅሩን ለመግለጥ እነዚህን ሀብታት እንደሰጠው በተፈጥሮ ይሄን አይነት እንደሰጠው አዳም ደግሞ ለእግዚአብሔር ያለውን ፍቅር የሚገልጽበት ህግ ተሰጥቶታል። ስለዚህ አዳም ከእግዚአብሔር የተቀበለው ፍቅር አለ። እግዚአብሔር ደግሞ አዳምን ልክ እንደ አንድ ልጅ ስለሚያየው የአዳምን ፍቅር የሚቀበልበት መንገድ ያለ በስርዓት አምልኮ በምስጋና ከዛ የተሰጠውን ትእዛዝ በመጠበቅ ነው። ከመውደቁ ወይም በገነት ባለበት ጊዜ የነበረው ህይወት ምን ይመስላል የሚለውን ባጭር ሲቀመጥ
እግዚአብሔርን በጸጋ ይመስለዋል። ከዚያም የተነሳ በሉቃስ ወንጌል ምዕራፍ 2 ላይ ስለ ዘራረግ ሲዘረዝር ሉቃስ ወልደ እግዚአብሔር የእግዚአብሔር ልጅ ብሎታል አዳምን። አዳም ወልደ እግዚአብሔር የአዳም ልጅ ብሎታል። ማን ነው የእግዚአብሔር ልጅ ብሎታል አዳምን። ከዛ ሲቀጥል መላእክትን ይመስላል። የመላእክት ወዳጃቸው ነው። ልክ ሰዎች በጎረቤታቸው እንደሚጠያየቁ አዳም ጋር መላእክት የነበራቸው ፍቅር ያን ያህል የተቀራረበ ነበረ። በገነት ሁሉን ማድረግ የሚችል ማለት የማይቋረጥ ደስታ የነበረው ሰው ነበር። በዓለም ውስጥ ማንኛውም ሰው ያሻውን ያህል ቢያደርግ ደስታ ቢፈልግ እንኳን የማይቋረጥ ደስታ ማግኘት አይችልም። ለምሳሌ በዓለማችን ውስጥ እያንዳንዱ ሰው የሚነግደውም ነጋዴው ለደስታ ነው። ገበሬውም የሚያርሰው ለደስታ ነው። ባለስልጣኑም ስልጣን የሚይዘው ለደስታ ነው። ማንኛውም አካል ደስታ ፍላጎት ነው። ነገር ግን ያ ደስታው ጊዜያዊ ወይም ደግሞ ቅጽበታዊ እንጂ ዘላቂ ደስታ አይደለም። የአዳም ግን ከዚህ የተለየ የማይቋረጥ ደስታ ነው። ልክ መላእክት የማይቋረጥ ምስጋና ወይም የማይቋረጥ ደስታ እንዳላቸው ያን መስሎ የሚደሰትበት ህይወት ነበረው። ስለዚህ ከስህተት በፊት የነበረው ከተፈጥሮ በኋላ እስከ ውድቀት የነበረው ህይወት ይህን የመሰለ ነበር። ከድቀት በኋላ ደግሞ ያው ያገኘው መንገድ አለ። መልካም በጣም የኔታ በደንብ ሄደውበታል። ያው እንደነገሩን እግዚአብሔር በባህሪ ያለውን በጸጋ እንዲካፈል ሆኗል። ስለዚህ ዘመደ መልአክ መሆኑን ከእግዚአብሔር ጋር ህብረት ያደርግ የነበረ መሆኑን ምን ያህል እግዚአብሔር እንዳከበረው ነግረውናል። እንግዲህ ታዲያ አዳም ይህን ያህል ያከበረውን ጌታ የጸበለሱ ታሪክ ይቀጥላል። ከዛ መውደቁን እናነሳለን። ከዛ ፍርዱ ይከተላል። ስለዚህ አሁን አዳም ጸበለስን በመብላቱ ምክንያት ያጣቸውን ነገሮች አዳም ወደቀ ስንል ምን እያልን ነው? የሞት ሞትን ትሞታለህ ስንል ምን እያልን ነው? ይህንን በጣም ሐሳብ እንዲያጠነክርልን ከመጽሐፍ በኦሪት ዘፍጥረት ምዕራፍ 3 ላይ ሙሉ የፍርዱን ታሪክ ያነሳዋል አይደል? እሷን ትንሽ አንብቤ እዚህ ላይ ሐሳብ ምንድነው አዳም ጸበለስን በመብላቱ ምክንያት ያጣው የሞት ሞትስ ምንድነው? የተፈረደበት ፍርድ ምንድነው? እሱስ እንዴት ነው አዳም ላይ የሚተገበረው? ይሄንን አንድ ላይ አድርገው ይመልሱታል። እና የተወሰነ ላንብበው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 14 እግዚአብሔር አምላክም እባቡን አለው ይሄን ስላደረክ ከእንስሳት ሁሉ ከምድር አራዊትም ሁሉ ተለይተህ አንተ የተረገምክ ሁን፣ በደረትህና በሆድህ ትሄዳለህ፣ በሕይወትህም ዘመን ሁሉ አፈርን ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ። ለሴቲቱም እግዚአብሔር አላት። ቀድሞ እባቡን ከረገመ በኋላ ወደ ሴቲቱ ይመጣል፣ ወደ ሔዋን ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። እግዚአብሔርም አዳምን አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ከዚያ ዛፍን በልተሃልና ምድር በስራህ የተረገመች ትሁን፣ በሕይወት ዘመንም ሁሉ በድካም ከእርሷ ትበላለህ። እሾህና አሜኬላን ታበቅልብሃለች፣ የምድርን ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራህን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህና። አዳም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና እያለ ይቀጥላል። ስለዚህ ፍርዱ ያው እግዚአብሔር ያስተላለፈው ፍርድ ይሄ ነው። ስለዚህ አዳም ምንድነው ተጸበለስ ራሱ ከዛ ጸበለስን በልቷል። ከዛ ጸበለስን መብላት ማለት ምን ማለት ነው? ከዛ አንስተው የተፈረደትን ፍርድ አንስተው ፍርዱንና ድቀቱን እስቲ ይሄዱበት። ጥሩ። አሁን እንግዲህ ብዙ መጀመሪያ መታየት ያለበት ብዙ ጊዜ ሰዎች የሚያነሱት ሐሳብ አለ። አንዳንድ ሰዎች የሚመስላቸው የጸበለስ መፈጠር በራሱ ለአዳም ስተት እንደሆነ ጸበለስ እንዲያት ባትኖር አይወድቅም ነበር የሚል ሐሳብ ያነሳሉ። ነገር ግን እንደዛ አይደለም። ጸበለስ በራሱ ኃጢያት አይደለችም። ግን አንድ ሰው አትብላ የተባለውን ነገር ወይም ደግሞ አታድርግ የተባለውን ነገር ባደረገ ጊዜ ያን ጊዜ ኃጢያት ይሆንበታል። ዋናው አድርግና አታድርግ ነው። እግዚአብሔር ቅድም እንዳልኩት እግዚአብሔር ለአዳም ያለውን ፍቅር ህያዊት ነፍስ በመስጠት የጸጋ ገዥነትን በመስጠትና በመንፈስ ቅዱስ አክብሮ እንዲኖር በማድረግ ለአዳም ያለውን ፍቅር ገልጿል። አዳም ደግሞ ለእግዚአብሔር ያለውን ፍቅር የሚገልጠው በጸበለስ በኩል ነበረ። በምን ይግለጥ? ሌላ የሚገልጥበት መንገድ ስለሌለው፣ ስለዚህ እግዚአብሔርን እንዴት ምን ያህል ይወደዋል አዳም ከተባለ አትብላ የተባለው አንዲት ጸበለስ ናት። እንግዲህ
ገነት በጣም ብዙ እጽዋት የምግብ አይነቶች ነበሩ። እያንዳንዱ በመጻሕፍት እንደተጻፈው ሊብላ ቢሎ ቢያስብ እንኳን እንደበላቸው ወደ ማፍራት የሚችሉና እርሱ ቀርቶ የልጅ ልጆች እንኳን በልቶ የማይጨርሱት የአትክልት የምግብ አይነቶች ነበሩ። ከዛም ባለፈ ያ እንኳን ቢያበቃበት የሰማይ ህብስት ማለት ከሰማይ መና ሊያወርድለት የሚችል እግዚአብሔር ነው ያለ። ነገር ግን ያን ሁሉ ይዞ ሳለ አንዲት ዕፀ በለስ ስለ ፍቅሩ ታው አንዲት ሴት ባሏን የምትወደው ከሆነ ለባሏ የምትወደው ሁሉንም ነገር ትቶላታል። ግን አንድ የማይወደው ነገር መተው ቀላል ነው። ለዛ ነው የፍቅር ጠባዩ ሲጀመር የሚወድ ከሆነ ሁሉንም ነገር ይተዋል። እንኳን አንድ ነገር ሰው ለሚወደው ነገር ሁሉን ይተዋል፣ አንድ ብቻ ሳይሆን። ስለዚህ ለአዳም አንድ ነገር መተው በጣም ቀላል ነበረ። ስለዚህ አንደኛ የፍቅር መገለጫ ነው። ሁለተኛ አዳም ነፃ መሆኑ የሚታወቀው በዕፀ በለስ ነበረ። ማለት ነፃ የሆነ አካል ማድረግም አለማድረግም የሚችልበት መንገድ ሲኖር ነው። ስለዚህ በማድረጉ ማድረግ እንደሚችል ባያደርግ ደግሞ ህይወትን የሚወርስ በመሆኑ ነፃነት ያለው መሆኑ የታወቀው በዕፀ በለስ ምክንያት ነው። ስለዚህ ነፃነቱ ወይም ደግሞ የእግዚአብሔርን ፍቅር የሚጠብቅና የማይጠብቅ መሆኑ የሚታወቀው በዕፀ በለስ ምክንያት ስለሆነ ስለዚህ ዕፀ በለስ በራሷ የምርጫ ወይም ደግሞ የእግዚአብሔርን ፍቅር መጠበቅ ያለመጠበቅ ጉዳይ ናት። ለዛ ነው ክርስቶስ በሐዲስ ኪዳን ሲመጣ በዮሐንስ ወንጌል 14 ላይ መወዝ ያፈቅረን ይቀቃል የሚወደኝ ቢኖር ቃልን ይጠብቅ። ስለዚህ እግዚአብሔርን የምንወድ መሆናችን የምንገልጠው ህጉን ወይም ትእዛዙ በመጠበቅ ስለሆነ ስለዚህ ያ ነው። ያ ማለት በዓለም ውስጥ ሁለት የምርጫ ሳጥኖች አሉ ይባላል። ፓርቲዎች ሲያስመርጡ ሰው የሚፈልገውን ፓርቲ ይመርጣል። ከዛ በኋላ ግን ምርጫ ላይ ያለው ሳጥኑ አይደለም የሚጠየቀው፣ ሰውየው የመረጠውን አካል ስለሆነ የሚፈልገውን ስለመረጠ ስለዚህ በዛ መሰረት አዳም የሚፈልገውን መርጧል። በዚያ ምክንያት ወድቋል። በመውደቁ ግን ያገኘው ምክንያት ምንድነው? ችግር ሲባል ያገኘው ችግሩ የመጀመሪያ የነበረውን እንትን አጥቷል ህይወት። ምክንያቱም ከተፈጠረ በኋላ የሞት እንዳትሞት ከዕፀ በለስ እንዳትበላ ተብሏል። አይ ሳላውቅ ነው ብሎ እንዳያመካኝ አስቀድሞ እግዚአብሔር ነገረው። ስለዚህ እንዲህ አይነት በሽታ ያገኛል እንዳትጠቀም እንዲህ አይነት ምግብ ማለት እኮ ይህን ከተጠቀምክ ትሞታለህ፣ ትታመማለህ ማለት ነው። አዳም እንደሱ አይነት ማስጠንቀቂያ ነበረው። በዚያውም በላይ ከዚያም በላይ ደግሞ ሌላው ምንድነው የተሰጠው የነበረ ማበረታቻም ጭምር ነው የሰጠው እግዚአብሔር። ምክንያቱም ዕፀ በለስን ቢጠብቅ ባይበላ የእግዚአብሔር መንግስት ይወርስ ነበር። ልክ አንድ ተማሪ እየተማረ የተሻለ ውጤት ሲያመጣ አባቱ ሸልምሃለሁ እንደሚለው አዳም እድሜ ዘመኑን በሙሉ ጠብቆ ማለት ለ1000 ዓመት በገነት ኑሮ ዕፀ በለስን ሳይበላ ኑሮ ቢሆን የሚጠብቀው ወደ ቀጣዩ ህይወት ነበር። ስለዚህ እሱ ተስፋውን ሽልማቱንም ማግኘት አልቻለም። ስለዚህ የሞት ትሞታለህ የሚል ፍርድ ነው ያገኘው። ሁለት አይነት ነው፣ አንድ ሞት አይደለም የሞት ሞት። ስለዚህ ሁለት አይነት ነው፣ ሞተ ስጋ ሞተ ነፍስ። ሞተ ስጋ የምንለው የነፍስ ከስጋ መለየት ነው፣ መፍረስ መበስበስ ነው። ሞተ ነፍስ የምንለው ግን ከዚህኛው የበለጠ ነው። ከእግዚአብሔር ከመለየት የበለጠ በጣም ትልቅ ሞት የለም። ነፍሳ ሞታ ለነፍስ ርሂቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መለየት ነው። ሰው ከሚወደው ዘመዱ ቤተሰብ ወይም ደግሞ እናቱ ሲለይ የሞት ያህል ሊቆጥረው ይችላል፣ በጣም ሩቅ ዘመን ሲኖር እንኳን። አዳም ግን እንኳንስ ለብዙ ዘመን ይቅርና ለአንድ ሰዓት እንኳን ከእግዚአብሔር መለየት የሚያስጨንቀው የነበረ ሰው ግን በአንድ ነገር ምክንያት ህጉን ባለመጠበቁ ምክንያት ከእግዚአብሔር በመለየቱ የማያቋርጥ ደስታ የነበረው አዳም የሚያቋርጥ በየቅጽበቱ በየምግቡ በየእንትኑ የሚፈልገው ደስታ ሆነ። ያን የመጀመሪያውን ደስታ ሲያጣ ስለዚህ የመላእክት ወዳጅነት አቆመ። ልክ ከንጉስ ጋር ሲጣላ ሰራዊት ማብረው እንደሚያድሙ አዳም ከእግዚአብሔር ሲለይ ፍጥረቱም ከእግዚአብሔር ጋር ሆኖ ነው ያደመበት። ለምሳሌ መላእክት ከሱ ጋር ያላቸውን ወዳጅነት አቁመዋል፣ ዘላለማዊ ህይወቱም ተቋርጧል። ከዚህ በኋላ ያገኘው ምንድነው? ቀጥታ የሞት ትሞታለህ ስለተባለ ሞት ነው ያገኘው። ምንድነው ሞቱ? ወደዚህ ዓለም መጣ፣ አሁን ወደ ያለንበት ዓለም መጣ፣ ጸጋውን ተገፈፈ። ቀድሞ በገነት ሳለ ልብሰ ብርሃን ነበረው። ልክ ክርስቶስ በደብረ ታቦር ሲገለጥ የብርሃን ልብስ ለብሶ ሐዋርያት አይተውት ነበር። በዚያ መጠን አዳም እንዲህ አይነት ልብስ ነበረው። አሁንም በብሔረ ብፁዓን ያሉ ሰዎች
እንደዚህ አይነት ዞሲማስ እንዳያቸው ልብስ አላቸው። የአዳም ህይወት ያን አይነት ነበረ። ልብስ የሚያሳስበው አይደለም፣ ምግብ የሚያሳስበው አይደለም፣ ስለ ደስታ የሚያሳስበው አይደለም። ግን ይህን በማጣቱ ይህን ህጉን በማፍረሱ መልሶ ወዳልነበረበት ነው የመጣው። ሞተ ስጋ የነፍሱ ከስጋው መለየት፣ ሞተ ነፍስ ደግሞ ከእግዚአብሔር መለየት አግኝቶታል። ከዚህ በኋላ የሚኖረው ህይወት እንዲህ ነው ተብሎ የሚገለጥ አይደለም። በጣም አሰቃቂና አሳዛኝ ህይወት የነበረው ሰው ሆኗል። ስለዚህ በሞተ ስጋ ሞተ ነፍስ፣ በሞተ ስጋ ላይ ደግሞ በሞተ ነፍስ ላይ ደግሞ ረድኤተ ገሃነም የሚባለው በርደተ ሲኦል ላይ በሞተ ስጋ ሞተ ረድኤተ መቃብር፣ በረድኤተ መቃብር ደግሞ ረድኤተ ገሃነም እንደገና ተደራራቢ ሆነ። በዛውም ላይ በሐዘን ላይ ሐዘን ነው ያገኘው ማለት ነው። ስለዚህ ለጊዜው ያው እግዚአብሔርን ለመጠየቅ ሞክሯል። ስለዚህ እስከ 5500 ዘመን ሊገለጥ በማይችል የመከራ ህይወት ነበር የነበረው። በጣም መልካም። እንግዲህ አዳም ገነት ላይ ምን ያህል ጊዜ እንዳከበረው አይተናል። ከዛ ዕፀ በለስን በልቶ እንዴት እንደወደቀ፣ ከዛ ሲወድቅ ምን አጣ የሚለውን ደግሞ አሁን ሄደውበታል። በጣም እንግዲህ አሁን በዚህ ዘመን የምንኖርኛ ማለት ነው እኔ የአዳምን ገነት ላይ ያጣጣመውን ጣዕም እኔ ልቀምሰው እችላለሁ ወይ? አዳም እንግዲህ ከእግዚአብሔር ጋር ነበር፣ እንደዚህ ጸጋ ላይ ጸጋ እየተጨመረለት ፍጹም ፈንዳሜንታል አታችመንት ነበረው ከእግዚአብሔር ጋር እንደዚህ ይባላል። ሁሉን ይገዛ ነበር፣ እውቀት፣ ነጻነት፣ እነዚህ ሁሉ ይሄ ፍቶታት ኩያት ያልተነጠሉበት ነበረ። ኋላ ግን ዕፀ በለስን በመብላቱ ይህን ነገር ሁሉ አጣ። ከዛ ወደቀ። ሲወድቅ እርሶ እንዳሉት የባህሪ መጎስቆል፣ የጸጋ መገፈፍ፣ ነጻነቱን፣ ሰላሙን እነዚህን ሁሉ ነገር አጣ። ከዛ እንግዲህ ክርስቶስ ይመጣል ማለት ነው። አሁን የክርስቶስን መምጣት ነው ቀጣይ ሁለተኛ ጥያቄያችን የሚሆነው፣ ስለ ክርስቶስ መምጣት ነው። እንግዲህ ክርስቶስ ሲመጣ ይሄ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 21 መጨረሻ አካባቢ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለዚህ የክርስቶስ መምጣት ፍርዳችንን ተቀበለ። ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን ላይ ዘ ዲቫይን ዲያላማ የሚለው አለ አይደለ? እንግዲህ ፍርዱን ራሱ ላይ አድርጎ ማለት ነው። ይሄ በምህረቱና በፍርዱ መካከል የሚነሳው። ስለዚህ አሁን ጥያቄያችን ምንድነው የሚሆነው? ቅድም የጠቀስናቸው የዘረዘርናቸው አሉ ኦሪት ዘፍጥረት ምዕራፍ 3 ላይ ያሉትን እነዚህን ፍርድ ተቀበለልን ስንል ምን እያልን ነው? ስለዚህ እያንዳንዱን ፍርድ ቅድም ሞተ ስጋ ሞተ ነፍስ ብለዋል። እስመ ሞተ ለነፍስ ለይቅም እግዚአብሔር ብለው ማለት ነው። ስለዚህ እስቲ እንዴት ነው? ለምሳሌ ጥረ ግረ ተበላለ ተብሏል። በጭንቅ በምትወልጃለች ተብላለች። ከዛ እባቡ ላይ አለ ከአንተ የተነሳ ደግሞ ምድርም የተረገመች ትሆናለች ተብሏል። እነዚህ ናቸው ፍርዶቹ። አንዱ ፍርድ ሞተ ነፍስ ጋር ደግሞ ሄደን ከስፒሪቹዋል ዴዝ የምንለው ይሄ እንዴት ነው? ከእግዚአብሔር መለየት አይደለ? የነፍስ የሞት ማለት ከእግዚአብሔር መለየት ነው። ስለዚህ እነዚህ ፍርዶች ከሆኑ ክርስቶስ መጥቶ የኛን ፍርድ ተቀበለልን ስንል እስቲ እነዚህን ፍርዶች እንዴት አድርጎ ተቀበለልን ክርስቶስ እያንዳንዱን እና እንዴት ነው በእኛ የተገባው ክርስቶስ ስለኛ ቤዛ ሆነ ተቤዠን ስንል ምን እያለን ነው? እስቲ እዚህ ላይ ጥሩ። አሁን እንግዲህ ክርስቶስ እንደ የኛን መከራ ተቀበለ ስንል አዳም የሞት ተፈርዶበታል። የዘላለም ሕይወት የነበረው ለቀጣይ ማግኘት የሚችልበትን ተስፋም ስላጣ አሁን ክርስቶስ ማድረግ የነበረበት መጀመሪያ አሁን ፍርዱ ላይ እንዲሁ ሊያድነው ቢፈልግ እግዚአብሔር ማለት ነው ተፈርዶበታል። አሁን መታየት ያለበት ሳይሞት ምንም ሳያደርግ አዳም ሳይሞት ቀጥታ እግዚአብሔር ቸር ነው ብለን ቢያድነው የሚቀር ነገር አለ። መጀመሪያ የተናገረው ነገር አለ። እግዚአብሔር ሐሰተኛ ነው ወደ ማለት ይመጣል። ያ ማለት የእግዚአብሔር ፍርድ ይታበላል ማለት ነው። ሁለተኛ ደግሞ ሳያድነው እንዲሁ ቢተውም የሚቀር ነገር አለ። የእግዚአብሔር ቸርነት ወይም ደግሞ ፍቅሩ አያስችለውም። ለእግዚአብሔር በጎ አይደለም እንዲሁ ቢተው። ስለዚህ ፍቅሩ ማለ ወይም ቸርነቱም ማለ ፍትሃዊም ስለሆነ እንደውም ለአዳም እንዲሁ ሳይገለው ማለት ፍርዱ ሳይተላለፍበት ሳይሞት ቀርቶ ቢሆን ሌላ ስተት ወደ መፈጸም ይጀምር ነበር። ምክንያቱም አይ ባለፈው እኮ ያለኝ ያው እውነቱን ነው እንደዚህ ብሎ የነበረ አልሆንኩም ብሎ ስተት ወደ መፈጸም ይገፋፋ ነበር። ስለዚህ ማየት አለበት እውነት እንደሆነ እግዚአብሔር። ከዛ ደግሞ እግዚአብሔር አዳምን ስለሚወደው ስለ አዳምን እግዚአብሔር ይወዳል ተብሎ ወይ ደግሞ እግዚአብሔር መሐሪ ስለሆነ ለአዳም ጥቅም ሲባል የእግዚአብሔር እውነት መሻር ያለበትም ደግሞ የእግዚአብሔር ፍትህ ስለ አዳም ማንነት መቅረት የለበትም። ስለዚህ ያ መሆን ስላለበት ሳይምረው ቢቀርም የእግዚአብሔር ቸርነቱ አይስማማውም።
እንዲሁ ቢምረው ደግሞ የእግዚአብሔር ፍርዱ ይታበላል ወይም ደግሞ ፍትሃዊነቱ ይቀራል። ስለዚህ ማድረግ የነበረበት ለአዳም ነብይም መጥቶ ሊያድነው አይችልም፣ መላክም ሊያድነው አይችልም። ምክንያቱም ነብይ የሚባሉት ከሱ የተወለዱ የሱ መርገም ያለባቸው ናቸው። እነሱ ራሱ የበደሉ ተጋሪዎች ናቸው ማለት በአዳማዊነት ስላሉ። ነብያ ከዛ መላእክትም የሚሞት ባህሪ የላቸውም። ያ ሊያድነው የሚችለው በራሱ አዳም ህይወትን ስለሆነ ያጣው ከሞት ወደ ህይወት የሚመልሰው ከሙስና ወደ ኢሙስና ሊያመጣው የሚችል በህዋሳት ክሶ ሊያድነው የሚችል አካል መሆን አለበት። ያን ማድረግ የሚችለው ደግሞ ራሱ እግዚአብሔር ካልሆነ ሌላ የለምና ስለዚህ ክርስቶስ ተወለደ። ሲወለድ እንግዲህ ዋናው ዓላማው ሌላ አይደለም፣ ሰዎችን ማዳንና የሰዎችን ህይወት ከእግዚአብሔር ጋር አንድ እንዲሆን ማድረግ ነው። ስለዚህ ክርስቶስ ስለኛ ሞተ ወይም ደግሞ ስለኛ እንደ ኃጢአተኛ ተቆጠረ ማለት አሁን ክርስቶስ ኃጢአት የለበትም። ነገር ግን ኃጢአተኛ ሳይኖርበት ኃጢአተኛ መባል ስለኛ ሲል ኃጢአተኛ ተባለ መባል ተቆጠረ ከኃጢአተኞች ጋር ተቆጠረ። ሊቃውንትም ተወለቁም ስለ ጅጉያን ደግ ወይም ጻድቅ ሲሆን የባህሪ አምላክ ሲሆን ከኃጢአተኞች እንዳንዱ ተቆጠረ። አይሁድም ለዛ ነው በሁለቱ ወንበዴዎች መካከል ይሰቀሉበት። ይሄ ምንድነው ወንበዴ ይሄኛው ስም ወንበዴ ይሄስ እሱስ ከነሱ በምን ይለያል ለማለት። ስለዚህ እንደ ኃጢአተኛ ያደረገው ማለት እሱ ነው። ስለዚህ ምክንያቱም ኃጢአት ስለሌለበት ነው። ዘንበለ ኃጢአት ሌላው አዳም ሊሞት የሚገባው ነው ክርስቶስ የሞተ። አዳም የሞትን ትሞታለህ ተባለ ጀመረው እንጂ አልጨረሰውም። ያ ማለት አሁን አንድ ሰው በእድሜ ልክ እስራት ተፈርዶበት 5 ዓመት እንደታሰረ ቢፈታ ሙሉ እድሜውን ታሰረ አንልም። ልክ እንደዛ እንደጀመረው መጥቶ ክርስቶስ እርሱ ሊሞትለት የሚገባውን የዘላለም ህይወት ፍጻሜ ዘላለም የሚለው ፍጻሜ አልባ መሆንን ነው የሚገልጸው። ፍጻሜ የሌለው ሞትን እሱ መጥቶ ክርስቶስ ስለርሱ በመሞቱ የአዳምን ሞት ሞተ እንላለን። ከዛ ሞቱም ስንል የክርስቶስ ሞት የነፍስ ከስጋ መለየት ነው። አማኑኤል ሞተ ከመሞተ ዚአነ ዘውቱ ተፈልጦት ነፍስ ምስጋ የክርስቶስ እንደኛ ሞተ ይሁም የነፍስ ከስጋ መለየት ነው እንላለን። ስለዚህ ክርስቶስ አዳምን ያዳነበት መንገድ አዳም የስጋው ከነፍሱ እንደተለየ ክርስቶስ ነፍሱን ከስጋው ለይቶ ከእግዚአብሔር እንደ በኃጢአት ምክንያት እንደተለየ ክርስቶስ ደግሞ ያንን መልሶ አዳም በገነት የተራቆተን ክርስቶስ በመስቀል ላይ ተራቆቷል። ስለዚህ በዚህ በመራቆቱ ብርሃን መልሶ የነበረው ልብስ እንዲያለብሰው ሆኗል ማለት ነው። ስለዚህ እርሱ ሊያደርገው የሚገባውን ክርስቶስ በማድረግ ነው። ያንዳንዱ ከእንትን ጀምረን ብንመጣ ከጽንሰት ጀምሮ ያንዳንዱ የሰራቸው ስራዎች አዳም ያገኙትን ነው። ለምሳሌ ሰዎች ከተጸነሱ ጀምሮ እስከሚሞቱ ድረስ የሚደርስባቸው ግፍ ነበረ። ለምሳሌ ጽነት የሚባል አለ። ከአዳም ባገኛቸው የዘር መርገም ምክንያት ነፍሳቸው ትጸናለች። በዚያ ምክንያት ሰይጣን ይቆራኛቸዋል። እዛ እድሜ ልካቸውን ኃጢአት ሲሰሩ ጣዖት ሲያመልኩ ይኖራሉ። እንደገና ሲሞቱ ደግሞ በጣም ተጨንቀው ጽረው ግረው ነበር የሚሞቱት። ያንን ከጽንስ ጀምሮ ነው ያዳነው። እንዴት በጽንስ ያለ ዘር በመጸነሱ ምክንያት ሰይጣን አገኘው ሆኗል። ስለዚህ ያለ ዘር ነው የተጸነሰው። ጽነት የሚባለው ደግሞ የሰይጣን ቁራኝነትን አላገኘውም፣ ምክንያቱም ነው ለዘር ስለሆነ። በዚህ የህፃናትን በዘር ምክንያት የሚቆራኘውን አስቀረበት። ቅዱስ ቄርሎስ ወአሰሰልት ካዘለዴት ዘደቂቅ ይላል። ክርስቶስ በህፃናት የሚደርሰውን የህፃናትን ሀዘን ማለት ቁራኝነትን ጽነትን አስቀረላቸው። ስለዚህ ያለ ዘር የተጸነሰበት አንዱ ምክንያት ምንድነው ከተባለ ህፃናትን ከሰይጣን ቁራኝነት ነፃ ማውጣት ነው። ሌሎች ምስጢራት እንዳሉ ሆነው ከዛ ሲቀጥል እንግዲህ በጥምቀቱ ያደረገለት አለ። ጥምቀት ላይ በመጀመሪያ አዳምና ሔዋን ለሰይጣን የሰጡትን ፊርማቸውን አዳም የሔዋን ሔዋን የአዳም የዲያብሎስ አገልጋይ ናት፣ አዳም ደግሞ የሰይጣን እንደው የዲያብሎስ አገልጋይ ነው ብሎ የፈረመውን ፊርማ አንዱን በዮርዳኖስ ሌላኛውን በሲኦል ጥሎት ነበር። እሱን ሲጠመቅ አጥፍቶለታል። ከዛም ባለፈ እንግዲህ ከጥምቀቱ ባለፈ ደግሞ በጾሙ ያደረገለት አለ። መስቀል ላይ በራሱ አሁን መስቀል ላይ ክርስቶስ ሙሉ ለሙሉ በህዋሳቱ ክሶ ነው ያዳነን ነው የምንለውና እያንዳንዱ ህዋሳቱ ተቀብለዋል መከራ። እንደማንኛውም ሰው ታሞ ቢሞት ለክርስቶስ
የማይገባው መንገድ እንዲያለ ሆኖ ካሳውም ይቀራል። አንደኛ ክርስቶስ እንደማንኛውም ሰው ቢታመም ከድካም የተነሳ ነው እንጂ እንደማንኛውም ሰው ታመመበት ምክንያት በዚህም የሞተው ከድካሙ የተነሳ ነው እንጂ ለአዳም ቤዛ ነው ወደ ማለት አይቻልም። አያስኬድም። ስለዚህ ከዛ ባለፈ ደግሞ ሔዋን የበደለችው በደል ነበር። በ5 ሕዋሳት በደላለች። 5 ሕዋሳት በዓይኗ አይታ በጆሮዋ የምክረ ከይሲንም ደግሞ የእባብን ምክር ሰምታለች፣ በአፏ በልታለች፣ በእግሯ ሄዳለች፣ በእጇ ቆርጣለች፣ ሁሉንም አድርጋለች። ስለዚህ ክርስቶስ መስቀል ላይ አዳም ሊያደርገው የሚገባውን ያደረገው የምንለው በእጁ እንደቆረጠ እጁን እግሩን ተቸንክሯል። በጆሮው የአይሁድን ሰምቷል፣ ስድባቸውን ወይም ደግሞ ጽፈታቸውን ሰምቷል። ሔዋን ምክሩን እንደሰማች የሰይጣን በአፉም ምረር ሐሞትን ጠጥቷል በመብላቱ፣ በዓይኑም ግርማ አይሁድን አይቷል። ሾህ ይብቀልብህ ተብሎ ነበር በብሉይ ኪዳን ቅድም ያነሳነው ምዕራፍ ላይ ምድር በአንተ ምክንያት የተረገመች ትሁን ማለት ምድር በሁለት መንገድ ይተረጎማል። የመጀመሪያ የተፈጥሮ ምድር፣ ሁለተኛ ሰው ምድር ተብሎ ይነገራል። በመጽሐፈ ኪዳን ዘምድረ ለብሰ ምድርን የለበሰ ወይም ደግሞ ስጋን የተዋሃደ ለማለት እንደሚለው። ስለዚህ እሾህ አሜከላ የተባሉት ፍቶታት ጉያት ወይም ደግሞ በሰዎች የሚታሰቡ የኃጢአት አይነቶች ሰው ላይ የሚወጣው የሚወርደው ሀሳብ አለ የሚቀያየርበት ወደ ክፉ ግብር የሚመራ ወይም ደግሞ ኃጢአትን እንደፈለገ እንዲያድርግ የሚገፋፉት ሀሳቦች እነዚህ እሾህ ተብለው ይገለጣሉ። በመዝሙረ ዳዊት እሾህ ወጋኝ ብሎ ራሱ ዳዊት እንደተናገረ። ስለዚህ ቅዱስ ጳውሎስን ይህን በተመለከተ በዕብራውያን ምዕራፍ 5 ላይ ምድር እሾህ ካበቀለች ትቃጠላለች ያለው እየተናገረ ያለው ስለ ደቀ መዛሙርትና ስለ መምህራን ነው። እሾህ የተባለው ክህደትን ወይም ደግሞ ኃጢአትን የሚያበቅል ከሆነ አንድ ሰው ተምሮ ማለት እሳት የተባለው ገሃነመ እሳት ነው፣ ወደ ገሃነመ እሳት ወደ መግባት ይደርሳል ብሎ ተናግሯልና። ስለዚህ የአዳም ምርግማን ምንድን ነበር? አንዱ ፍትወታት ኩያት ይበቅሉብሃል ነበር። ክርስቶስ ያንን መስቀል ላይ መጣና እሾሁን የእሾህ አክሊሉን ከራሱ ላይ ደፋ። ስለዚህ ይህ እሱ ራሱ ቤዛነት ነው። ከዛ ሲሰደብ የነበረውም ስድቡ አይሁድ ክርስቶስን የሰደቡት አጋንንት በአዳም ላይ የሚያደርሱት የዘበት ወይም ደግሞ የመሳለቅ ማንነትን የሚገልጥ ነው። በኋላ ራሱ መታሰሩ ሊቃውንት እንደሚነግሩን ክርስቶስ እንዲህ ኋላ ሲታሰር አዳም በፍትወታት በእኩያት ወይም ደግሞ በክፉ ፈቃድና በሰይጣን እንዴት ታስሮ ይኖር ነበር። በሲኦል ውስጥ በሰንሰለት ታስሮ ስለሚኖር ያንን ለመግለጥና ስለሱ መከራ እንደተቀበለለት ለማስረዳት በሰንሰለት ታስሯል። ስለዚህ ስለ እርሱ ኃጢአተኛ ተባለለት ሲባል ክርስቶስ የተቀበለው በዚያ ዘመን በዓለም ውስጥ ሊደረግ የማይገባው ነው። በአይሁድ ሕግ እንኳ እያንዳንዱ ያደረገው ነገር ከሕጉ አንጻር ሲታይ ፍትሐዊ አልነበረም። ምክንያቱም አንድ ሰው ከተገረፈ አይሰቀልም፣ ከተሰቀለ ደግሞ አይገረፍም። ክርስቶስ ግን ተደራራቢ መከራ ነው የተደረገበት። ከዛም ደግሞ ከፍ ብሎ እንዲሰቀል በጣም ተወጥሮ እስትንፋስ እንኳን እስኪያጥረው ድረስ በማድረግ ነው። ይህ ሁሉ የተደረገው አዳም እስከዚህ ድረስ ተጨንቆ ይኖራል የሚለው ነው። ከዛ ባለፈ ያው በመስቀል ከፍ ሲል በፊት ከክርስቶስ በፊት የነበሩ ሰዎች ኃጢአት በመስራትና ጣዖት በማምለክ ምድርንም አበላሽተዋት ነበረ። ምድርን በኪደተ እግር ቀድሷታል። አየሩን ደግሞ በመስቀል ከፍ ብሎ መሰቀሉ መባረክ ወይም ደግሞ መቀደስ ነበር ዓላማው። ዋናው ግን አዳም ሊቀበለው የሚገባውን ያ ሁሉ በደላ ያን ሁሉ መከራ ያን ሁሉ በደል አዳም እንጂ ማን ሊቀበለው አይገባም ነበር። ከዛ የተነሳ ነው በኋላ ሰይጣን ይሄን ሲያይ ክርስቶስ መሆኑን ሲያውቅ እንደዚህ አይነት ሰማይ ኑሮኝ በዚያ በሰማዩ ደግሞ መላእክት ኑረው እነሱን ካሳድጌ ብሰጥ እንዲህ አይነት ምድር ኑሮ በዛ ምድር ደግሞ እንዲህ አይነት ሰዎች ኑረው እነሱን ብሰጥ ለክርስቶስ እንኳንስ ይህን ያህል ሰዓት ላቆየሁት ለአንድ ቅጽበት ላቆምኩት በጲላጦስ ፊት እንዲዘባበትበት ላደረግኩት ካሳ አይሆነኝም። ነገር ግን ያው ፈሪ የያዘውን ከሰጠ ፈሪ አይባልም፣ የያዘውን ከወረወረ ፈሪ አይባልም እንደሚባለው የያዘውን ካሳ አድርጎ ሰጥቷል። ስለዚህ ክርስቶስ ቤዛ ሆነ ወይም ደግሞ እኛ ልንቀበለው የሚገባውን ክርስቶስ ተቀበለ ስንል የአዳምን ሞት እርሱ ሞተለት፣ የአዳምን መከራ እርሱ ተቀበለለት ማለታችን ነው።
ስለዚህ ይሄ ጠቅለል ስናደርገው ቤዛነት ይባላል ማለት ነው። ቤዛነት ማለት በብሉይ ኪዳን ምን የሚል ሕግ አለ? ዓይን ያወጣ እርሱ ዓይኑ ይውጣ፣ እጅ ከቆረጠ እሱም እጁ ይቆረጥ። ክርስቶስም ጠቅሶታል በማቴዎስ ምዕራፍ 5 ላይ የገደለ ይገደል። ስለዚህ ያ ቤዛ ይባላል። ክርስቶስ ልክ ያንን ነው ያደረገው። ስለ አዳም ሆኖ መከራ መቀበሉ ኃጢአት ሳይኖርበት ኃጢአተኛ መባሉ ሳይኖርበት ኃጢአተኛ ተባለ ወይም ደግሞ እንደ ጽድቅ እንደ ኃጢአት ተቆጠረበት ብሏል። መልካም። በጣም ተመልካቾቻችን የመዳናችንን ነገር እየተወያየን ያለ ነው። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ሆኖ መልካም። እንግዲህ ተመልካቾቻችን ተመልሰናል። የኔታ እንግዲህ ፍርዱ አዳም ላይ የሆነውን ራሱ ላይ አድርጎ ክርስቶስ ምሮትም ይቅር ብሎትም ከዛ እሱም ደግሞ ተቀብሎ ከራሱ ጋርና ከአብ ከመንፈስ ቅዱስ ጋር አስታርቆታል። እንግዲህ እንዴት ነው አዳምን ግን አሁን በብሉይ የነበሩ ሰዎች እስከ 5500 ዘመን ድረስ አዳምንም ቢሆን ሲኦል አስገብቶታል አይደል? ውስተ እደ እግዚአብሔር ቢልም ማለት ቀጥቶታል አያሰኝም ማለት አሁን እግዚአብሔር መጥቶ ኋላ ቢያድነውም ግን 5500 ዘመን ሙሉ ሲኦል ነበረ ውስተ እደ እግዚአብሔር ቢሆንም ማለት ነው። ስለዚህ እንዴት ነው እግዚአብሔር ፈርዶበታልም ከዛ አድኖታልም አይነት ነገር። ስለዚህ ይሄን እንዴት ያዩታል? ከዛ ከዚህ ጋር ያይዘው ደግሞ በዛው በብሉይ ኪዳን የነበሩ ሰዎች እንዴት ነበር ፍርዱን የተቀበሉት? እንዴት ነበር ይተላለፍ የነበረው? ያ አዳም ላጠፋው ጥፋት እንዴት ነው ታች ያሉ እና ይሄ ከውርስ ኃጢአት ጋር በጣም ሰፊ ነው ጉዳዩ፣ እዛ ላይ አይገቡም። ግን እንዴት ነበር የብሉይ ኪዳን ሰዎች ግን መርገሙንም ቢሆን ሲሳተፉ የነበሩት? እሷን አያይዘው የተወሰነ ነገር ይበሉና ወደ መጨረሻ ጥያቄያችን እንሄዳለን። በጣም ጥሩ። አሁን ፈርዶበታልም አድኖበታልም ስንል መታየት ያለበት ፈረደበት ሲባል ሙሉ ፍርዱን ተቀብሎ ጨርሶታል ማለት አይደለም። አዳም ፍርዱን ጀመረ እንጂ አልጨረሰውም። ሲጀመር ጀመረ እንጂ አልጨረሰውም። ምክንያቱም አዳም ሊሞት የተፈረደበት ዘላለማዊ ሞትና ከእግዚአብሔር መለየት እንጂ ጊዜያዊ ነበር። ምክንያቱም የበደለው ግለሰብ ወይም ደግሞ አንድ የሆነ አካል ድርጅት አይደለም፣ እግዚአብሔር ነው። ለእግዚአብሔር የሚካሰው ካሳ ስለሌለ ዘላለማዊ ሞት ነው፣ የሞት ሞት ነው የተባለው። ስለዚህ ጀመረው እንጂ ጨረሰው አንልም። አድኖታል፣ አዎ አድኖታል። ግን ፍርዱን ተቀብሎታል ወይም ደግሞ ሙሉ ለሙሉ ጨርሶታል ማለት አንችልም። ግን ጀምሮታል። ያም ሲኦል ትወርዳለህ፣ ወርዷል። ትሞታለህ፣ የነፍስ ከስጋ መለየት ተለይቷል። ሙስና መቃብርም አግኝቶታል። ያ ግን ጊዜያዊነት 5 ቀንም ያህል ትንሽ እስር ቤት ቆይቶ እንደመምጣት ያክል ነው እንጂ በእስር ቤቱ አልዘለቀም። ስለዚህ ሙሉ ለሙሉ ተፈርዶበታል፣ አዎ ተፈርዶበታል። ግን ፍርዱን አልጨረሰውም መታየት ያለበት። አድኖታል፣ አዎ አድኖታል። ሀሳቡ በዛ መታየት አለበት ብዬ አስባለሁ። እዚያ ሁለተኛው የብሉይ ሰዎች እንዴት ይኖሩ ነበረ ለሚለው እንግዲህ የብሉይ ኪዳን ሰዎች የሚተላለፍባቸው የነበረው እኛም ቢሆን በክርስቶስ ምክንያት ነው ያቆመልን እንጂ እስከኛ መድረስ ይችል ነበር። ምክንያቱም ማንኛውም ሰው በአዳማዊነት ወይም ደግሞ በአዳም ባህሪ ውስጥ ያለ ነው። አንድ ሰው ልጆች ቢኖሩት ወይም ቤተሰቦች ቢኖሩት ቤቱ በእዳ ከተያዘ ልጆቹ አብረው በቤቱ ቢኖሩ ይያዛሉ፣ ቤቱ ይያዝባቸዋል። ስለዚህ እነሱም የአባታቸው አካውንት ቤት ሊያዝባቸው ይችላል። ስለዚህ አብረው ምንም እንኳ ገንዘብ የአባታቸው ቢሆን የነሱም ተጠያቂ ሊሆኑ ይችላሉ። ምክንያቱም አባታቸው ስላልከፈለ ማለት ነው። አዳምም በዛ መልኩ ነበረ። በባህሪው ያለ ስለሆነ ምንጩ ሲደፈርስ ከታች ያለው ሙሉ እንደሚደፈርስ አዳም ይሄ ሲበድል ያ መርገሙ እነሱንም አብረው አግኝቷቸዋል። ለዛ ነው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 5 ላይ ቀነዮሙ ሞት እስከ ሙሴ ለለህ አበሱ ወለለህ ያበሱ የበደሉትንም ያልበደሉትን ሞት ገደላቸው ማለት ገዛቸው ይላል። በግብጽ አንዱ እንደው በብሉይ ኪዳን የሐዲስ ኪዳን ምሳሌውም ደግሞ ትርጉም እንደመሆኑ መጠን እዛ ግብጽ ላይ ፈርዖን ህፃናቱ ምንም የማያውቁትን ህፃናት ሲገላቸው እናያለን። በመንፈሳዊ ትርጓሜ ሲተረጎም ያልበደሉትን ህፃናት ሲያሰጥማቸው እንደነበረ በኋላ እንደወጡ ሙሴ እንዲያወጣቸው ፈርዖን የዲያብሎስ ምሳሌ ነበረ። ያልበደሉትም የበደሉት ማለት ትላልቆቹ አብረው የነበሩት የሚያውቁትም ከዛ ደግሞ ምንም የማያውቁት ህፃናት ሲገደሉ እንደነበረ ያልበደሉ ሰዎች ምሳሌዎች ናቸው። ማለት በአካል አልተገኙም። አብርሃም፣ ይስሐቅ የአዳም ምሳሌዎች ናቸው። ከእስራኤል የሚወለዱ ህፃናት ደግሞ ከዚያ በኋላ ከአዳም የሚወለዱ ናቸውና
ፈርዖን ያልበደሉትንም ሕፃናት ሲያሰጥማቸው እንደነበረ ዲያብሎስም በተመሳሳይ መልኩ ቅዱስ ቄርሎስ እንደተነገረ ወይፌኑ አሐደ አደም መላእክቱ አንዳንድ መልአክ እየላከ የራሱን ማለት ነው አንዳንድ ሰይጣን እየላከ እንዲቆራኛቸው ያደርግ ነበር እና በዚህ ምክንያት ቅድም እንደገለጽኩት ስለሚቆራኛቸው በማህፀን ጽነት የሚባለው ይሄ ነፍሳቸው ወደ ኃጢአት ማዘንበል ምክንያቱም ይሄ አይምሮ ጠባይ የሚባለው እንትን ብሏቸዋል ቆሽሾባቸዋል እና በዚህ ምክንያት ተቆራኝቶ ስለሚኖር ኃጢአት መስራት እንዲችሉ ያደርጋቸዋል ማለት የግድ እንዲገፋፋቸው ያደርግ ለራሱ ትንሽ ናት ያለቻቸው ነፃነት ግን አብዛኛውን ልክ ማይበል ውስጥ ያለ ሰው ተገፍቶ እንደሚሄድ እንደዚያ እንደሚገፋቸው ነበር ከዚያ የተነሳ ሲኖሩ በጣም ሞትን ይፈሩት ነበር ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ላይ ለተቀነው በፍርሃተ ሞት ሞትን በመፍራት ሁሉ ጊዜ ይኖሩ ነበር ይላል ምክንያቱ ምንድነው እንኖራለን የሚል ሐሳብ የላቸውም ነበር እንሞታለን ነው እና ከዚህ የተነሳ ቤታቸውን እንኳን ሲሰሩ በቃ አንበውን ያጸኑ ቅጥሩን በጣም ያጠነክሩት ነበር እህሉን እንኳን የሚያስቀምጡበት እህሉ ለርዝነ ለቀለብ ይሆነናል ለወርቁ ደግሞ ለዝና ይሆነናል እንታወቅበታለን ልብሱም ስንቸገር እንለብሰዋለን ብለው በቃ እስከዚህ ድረስ ያንዳንዱን ቁሳቁሱን እንኳን በእንትን ነበር በጥንቃቄ ነበር የሚያስቀምጡት እና ያንዳንዱ ሲኖሩ ደግሞ እርምጃቸው በሰቀቀ ነበር አይ ምን አለ ብንኖር እንኳን ሞት አለ ምን እንሆናለን ብለው ተሰቀቀው ይኖሩ ነበር ልክ በዚህ ዘመን አንዳንድ አካባቢ ላይ ሰዎች ቅጥራቸውን በአደገኛ ጥር እንደሚያጥሩት በዚህ አይነት አኗኗር ነበር የሚኖሩት እና ተሰቀቀው ይኖሩ ነበር ሲሞቱ እንኳን አንዳንድ ጊዜ አንዳንዶቹ 40 ቀን አንዳንዶቹ 80 ሴቶቹ 80 ቀን ቆይተው ተጨንቀው መቃብራቸውን እስከ መቆፈር ድረስ ደርሰው ነበር የሚሞቱትና የደረሰባቸውም ከአዳም ልክ አንድ ቫይረስ ያለበት ሰው ቫይረስ ካለበት ሰው ሲወለድ በጥንቃቄ ካልተወለደ እንደሚተላለፍበት እንደ ቫይረስ ማለት ነው እንደዚህ ይተላለፍባቸው ነበር እና በዚህ ምክንያት የሚሞቱት ሞት ክብር የሚያሰጥ አይደለም የሚያስጨንቅ ተስፋ አልባ የሚሞት ሰው ሲያዩ እንኳን በጣም ይደነግጡ ነበር ሞት ከመፍራታቸው የተነሳ አሁን እንደኛ አይደሉም የነበረ አኗኗራቸው መቃብሬ ያፈለሰ በድን የዲያሰሰ እስከማታ ድረስ ርኩስ ነው ብለው ያምናሉ ከመቃብር ካለበት ቤት የገባ እንኳን ራሱ በቃ ያንዳንዱን ቁሳቁሱን ካላጠመቁ አይሳካላቸውም እነሱ እና ይሄ ሞትን ከመፍራታቸው የተነሳ ነው ስለዚህ ቅዱስ ጳውሎስ በሞት ባርነት ተገዝተው ያሉ ብሎ ገልጾታል በዕብራውያን መልእክቱ ምዕራፍ 2 ላይ የነሱ አኗኗር እንደዛ ይመስል ነበር መልካም በጣም ነቢያቱ በትንቢታቸው ማይዜት መጻሐፌ ፈኑ ብርሃነ ከወጽርቃ ከያሉ የክርስቶስን መምጣት ያው ደጅ ይጠኗል ነበር ሲሆን እና ይሄ ያሉበት ሁኔታ ነው እንደሚያስገድዳቸው ማለት ነው እነሱ ይሄ ተስፋ ነው ያኛው እነዚህኞቹ ከመፍራት ሞትን ከመፍራት የተነሳ በዚህ ጭንቅ ህይወት ይኖሩ ነበር በአንድ በኩል ግን ነቢያት ደግሞ አዳም ተስፋውን ከተቀበለ በኋላ በቀለምጦስ ትእዛዝ 3 ላይ በሐሙስ ዕለት ወንፈቃለ ዕለት ተወለድ ሞለት ተወለድከ በ5 ቀን ተኩል መጥቼው ወለድ ያለው ከልጅ ተወለጀ አዲናለሁ የሚለውን ተስፋ ከሰጠ በኋላ የዘመን ቀመር የሚጀምረው ከዛ ጊዜ ጀምሮ በዚህ ጊዜ የሚመጣ ከሆነ ስለዚህ በሱባኤ መነገር በትንቢት መነገር በሱባኤ መቆጠር አለበት ብሎ በፀሐይም በጨረቃም እየቆጠሩ እንዲተላለፍ አድርገዋል በልጅ እና ነቢያትም ከዚያ ያይዘው የመጀመሪያው እግዚአብሔር የላካቸው በጊዜ ያሉትን ህዝቦች ወቅታዊ ማህበራዊ ህይወት እንዲያበረታቱ በተስፋ እንዲኖሩ ነው ዋናው የመጡበት ያሉበት የተላኩበት መልእክት ግን ስለ ድነት መስበክ ነው ምክንያቱም ክርስቶስ ድንገት ቢመጣ ማንም ሊቀበለው አይችልም ሰው ድንገት ሲመጣበት የሆነ ነገር ሲያይ ደንግጦ እንደሚሞት ድንገት ክርስቶስ ቢወለድ ማንም ሊቀበለው አይችልም እንደዚህ ሆኖ እንኳን ዓለም ሊቀበለው ስላልቻለ ማለት ስለዚህ ስለ ክርስቶስ አዋጅ መንገር ነበረባቸው ከዚያ የተነሳ ያው የክርስቶስን መምጣት እየናፈቁ ቅዱስ ዳዊትም በመዝሙር ላይ የተናገረው አለ ዋሊያ ወደ ምንጭን እንደሚናፍቅ ማለት ወደ ውሃ ለመጠጣት እንደሚናፍቅ እኔ ደግሞ ወደ አንተ ለመድረስ እናፍቃለሁ ማይቴ ረዴቴ
ረዳቴ ወዴት ነው ረዳቴ ስም ሀበ እግዚአብሔር አንሳይ ኳግንቴ መንገላ ድባር አይኔን ወደ ተራራዎች አነሳው ይልና ረዳቴ ስም ሀበ እግዚአብሔር ግን ከተራሮቹ ረዳቴን ያላገኘው ማለት ተራራዊ የተባሉ ቅዱሳን ነቢያት ናቸው ይሄን ድነቱን ሊሰጡት የሚችሉት ነቢያት ሳይሆን ክርስቶስ ስለሆነ ረዳቴ ስም ሀበ እግዚአብሔር ማለት ረዳቴ ግን ከእግዚአብሔር ነው ረዳቴን የሚያገኘው ከእግዚአብሔር ነው ብሏል ስለዚህ በዚህ መልኩ ሰማይን ሰንጥቀህ ወደዚህና እንደው በሌሎችም ነቢያት ጭምር እስከ መቼ ድረስ ነው ዝራም የጠየቀው ጥያቄ ነበረ መንግስተ ሰማያትን መቼ ላይ ነው ምንወርሰው ብሎ ጠይቆት ነበረ መልአኩ አንተ ስለራስህ ትጓጓለህ ሌሎቹ ግን ገና አልደረሱምና እግዚአብሔር ግን ስለ ሁሉ መውረስ ያስባል ብሎ ተነግሮታልና ስለዚህ ነቢያት የእግዚአብሔርን መንግስት ማየት ይናፍቁ ነበር አንዳንድ በሁለት መልኩ ነው አንዳንዶች ያኛውን መንግስቱን እስከ ለመውረስ ይናፍቃሉ ሌሎች ደግሞ ክርስቶስ ሰው ሆኖ ማየት ክርስቶስን ሰው ሆኖ ማየት ሰዎች ብቻ ሳይሆን መላእክትም ጭምር የሚናፍቁት ነበር በቅዱስ ጴጥሮስም እንደተነገረው ክርስቶስ ሰው ሆኖ ማየት ብዙ ነቢያት ናፍቀዋል ስለዚህ ክርስቶስ ሰው መሆኑን ስለሰሙ በትንቢት ከአዳም ስለተላለፈላቸው በትውፊት በጣም በናፍቆት ነበሩ ከዚህ የተነሳ ነው ክርስቶስ በማቴዎስ ወንጌል 13 ላይ ብዙ ነቢያት እኔን ማየት ፈልጉ አላዩም መስማት ፈልጉ አልሰሙም ብሎ የተናገረውና ስለዚህ ነቢያት በተስፋ ነበሩ እውነት ነው መልካም በጣም ወደ መጨረሻው ጥያቄ ሲሄድ እንዴት ነው ታዲያ ክርስቶስ እንግዲህ አዳነን ተብሎ ፍርዱ ደግሞ አስቀድሞ የተፈረደው ፍርድ ነበር እንግዲህ ጥረግረ ብላም ስቲል ጥረንግረን እንበላለን ከዛ ይሄ ፍቶታተ ኩያታ ጣው ርኩሳት ብለ የተረጎሙት ምድር ካንተ የተነሳሽውና ሚካኤላ ተብሎ የተነገረው እሱም ያ ስቲል ስትረግል እናረጋለን በደንብ ይሄ ፍቶታተ ኩያቱ ዝሙቱ ትዕቢት ውዳሴ ከንቱ እነዚህ የሚባሉት ማለት ነው ስንፍና ተስፋ መቁረጥ እነዚህ ሀዘን ፍርሃት እነዚህ ያሉ ፍቶታቱ አሉ ስቲል ቅዱስ ጳውሎስ ሮሜ ምዕራፍ 7 ቁጥር 14 ላይ ማድረግ የምፈልገው መልካም ነገር አላደርግም ማድረግ ማልፈልገውን አድርጋለሁ ይላል ስለዚህ ሁሉ አሁንም ድረስ አለ አሁንም ድረስ እንትን እንላለን እና ይሄ በብሎ የነበሩ ሰዎችም ጥረው በልተው አሁንኛም ጥረንና የክርስቶስ መምጣት እያንዳንዱን እነዚህ ነገሮች ፍርዱን አስቀራልን ስንል ለምንድነው እነዚህን ሁሉ ያላስቀረው ከዛ ይሄንን አያይዘው ደግሞ በስተመጨረሻ እዛው አያይዘው አርብን እንዴት ነው የምንሳተፈው ክርስቲያኖች አርብን እንዴት ነው ተሳትፈው ድነናል ስንል አርብን እንዴት ነው የምንሳተፈው የመጀመሪያዋን ያስቀድሟት ጥሩ አሁን በሐዲስ ኪዳን ያንን ቀድሞ የነበረውን እንኖረዋለን አይደለ ሐሳቡ እውነት ነው ድነናል ግን የዳን ነው ከምንድን ነው መታየት ያለበት ያው በአዳም ከመጣው ሁሉ ነገር ድነናል እውነት ነው ነገር ግን ስንድን አሁን ቀጥታ ወደ ክብር የተቀየሩ አሉ ከሞት ጀምሮ አሁን ሞት በሞተ ስጋ ሞተ ነፍስን በሞተ ነፍስ ሞተ ነፍስን በሞተ ስጋ ሞተ ስጋን አስቀርቷል ወይም ደግሞ በሞተ ስጋ ሞተ ነፍስን ሞተ ስጋን ማስቀርቷል ምክንያቱም በሞቱ ለሞት ቀተሎ በሞቱ ሞትን ገደለ እንላለን የክርስቶስ ሞት ከሌሎች የሚለየው የሞተ ግን ሌሎችን የሚያድን ወይ ሞትን መግደል ነው በአለም ውስጥ በየትኛውም ሀገር ብንሄድ ሲሞት የሚገል የለም ግን ገሎ ሊሞት ይችላል ግን ሞቶ የሚገል የለም ስለዚህ ክርስቶስ ከዓለም ሐኪሞችም የተለየ ነው ቆስሎ የሚያክም ሞቶ ህይወትን የሚሰጥ በመሆኑ ማለት ነው ስለዚህ ክርስቶስ ቀይሮታል ወይ ያው ከመከራው ጀምሮ ነው የቀየረው አሁን እስከ ክርስቶስ ድረስ ባለው እያንዳንዱ መከራው የኃጢአት ምልክትና የመለኮታዊ ቅጣት መገለጫ ነበር ከዚህ በኋላ ግን ክርስቶስ ስለ ሰዎች ፍቅር ሲል መከራ መቀበሉ ምክንያት ኃጢአት ማነው የምንቀበለው መከራ የኃጢአት ምልክት ወይም ደግሞ መለኮታዊ ቅጣት ሳይሆን ከእግዚአብሔር ጋራ የምንተባበረበት የእግዚአብሔር ልጆች መሆናችን የሚገለጥበት ሆኗል ለዚያ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ላይ ከማራይነ ህማምን ኤሪክብረም ስለው በመከራ ከመሰልነው በክብር ምን መስለዋል ብሎ ስለዚህ ከዚህ በኋላ መከራውም ጭምር ለእግዚአብሔር ያለን ፍቅር ወይ ደግሞ መስዋዕትነት የምንገልጥበት ማንነታችን የሚታወቅበት እንጂ መከራው በራሱ ከክርስቶስ ሞት በኋላ በክርስቶስ ሞት ምክንያት ሞቱም ተቀየረ መከራውም ተቀየረና የፍቅር መገለጫ ወይም ደግሞ ከእግዚአብሔር ጋራ ህብረት የምንፈጥርበት ሆኗል ይሄ በምጥ ትወልጃለሽ በድካም ወተወርደት መገባለህ እንዴ እያንዳንዱ
የቀሩት እንደ ምልክት ናቸው። በተለይ ሰው በጠባዩ ምልክት ይፈልጋል። እንኳንስ የቀረውን ፍጹም የሌለውን ቀርቶ ያለውን እንኳን ለመቀበል በጣም ይቸገራል። እና ስለዚህ በአንድ በኩል የክብር መቀበያ ሆኖ መከራው የክብር መቀበያ ማለት በመከራ ሲያልፍ ያንን እንደ ሽልማት አድርጎ እግዚአብሔር ልክ ወርቅ ሲጠራ ወርቅነቱ ሲታወቅና በውድ እንደሚሸጥ እግዚአብሔር ደግሞ መከራ ከተቀበሉ በኋላ ወደ እግዚአብሔር መንግስት እንዲገቡ አድርጓቸዋል። መከራ ለዓለም በጣም አስፈላጊነት ምንድነው? እግዚአብሔር እንዲያረሳ አድርጓል። ሰው ሁሉ ያለ ደስታ ሁሉ ጊዜ ባለ መከራ ሳይቀበል በማንኛውም ጊዜ በዓለማዊ ደስታ ቢኖር ምን ሊሆን ይችላል ቢባል እግዚአብሔርን ይረሳል። ስለዚህ ልጅን ግርፋት መቆንጠጥ እንደሚያስፈልገው እግዚአብሔርም ለዓለም ትንሽ መከራ እንዲቀበል በመጠኑ ሰው ለመጠጫው ላይ ወይም ደግሞ ዋንጫው ላይ ውሃ ሲቀዳ በመጠኑ ነው። ልክ እግዚአብሔርን በመጠኑ እንጂ ከዚያ በላይ እንዲቀበል በማድረግ ለዓለም መከራ እንዲቀበል አድርጓል። ስለዚህ የምንቀበለው መከራ በሚገባ ነው እግዚአብሔርን እንዲያንረሳ ከዛ ደግሞ የነበረው መከራ ምን ያህል እንደሆነ በዚሁም እንድናየው ማድረግ ነው። በምጥ መውለድ አሁንም አለ መኖሩ ግን ምልክት ነው። እንዴ በምጥ ሴት ትወልድ ነበረ ሲባል እንዴት ሊኖር ይችላል? መቼ እኛ ጋር ደረሰው? ሰው ብሎ ሰዎች እንዲያምኑ እንደ ምልክት ከዛ ባለፈ ደግሞ ይሄ የድካሙም ቢሆን በተመሳሳይ ላቡም ቀጥሏል። ስለዚህ ወደ ክብር ተቀይረዋል ማለት ክብር የምናገኝበት ናቸው። ሌሎችም ጉዳይ አሁን እንደ ተፈጥሮ አድርገው ሰዎች የሚያዩቸው መጸዳጃ ቤት መሄድን በተመለከተ ይሄ መውጣት በተመሳሳይ ያሉት እነሱም ጭምር በኋላ የመጡ ናቸው። ለምሳሌ አሁን አዳም በገነት እንዲህ አይነት ህይወት አልነበረው። ነገር ግን እንዲህ አይነት ህይወቱ ከጊዜ በኋላ የመጣ ነው። ያንንም አሁን እንዲቀጥል አድርጎታል። ስለዚህ እንዴት ወደዚህ መጣ ብሎ ሰው ጥያቄ እንዲያቀርብ በዚሁ እንዲቀጥሉ አድርጓቸዋል። ሞትን ግን ልክ እንደ መሸጋገሪያ መሰላል ከአንድ ቦታ ወደ አንድ ቦታ ወይም ደግሞ ሰው የሚተኛው ለመነሳት እንደሆነ የሚሞቱት ለመነሳት ክርስቶስ እንደተናገረ ስንዴ ተዘርቶ ካልበሰበሰ አይነሳም አይበቅልም። ሰውም የሚሞተው ለመነሳት እንዲሆን አድርጓል ማለት ነው። ስለዚህ ተቀይሯል። መልካም የኔታ የመጨረሻ ጥያቄ ነው እንደው አጠር አድርገው ታዲያ ይህንን የተፈጸመልን ድህነት እንዴት ነው የምንሳተፈው? በሚስጥራትና በእምነት ነው የምንሳተፈው ስንል ምን እያልን ነው? እዚህ ላይ ሄዱበትና እንጨርስ። ጥሩ። ስለዚህ አሁን የዕለት ዓርብ ተሳትፏችን በሁለት ምክንያት የመጀመሪያው ተዘክሮ የሚባል አለ። ተዘክሮ ማለት ቅዱስ ጳውሎስ እንደተናገረው ሰዎች ህሊናቸውን ያኛውን ማሰብ ሲጀምሩ ከዚያ ጋር በህሊና ተዘክሮ ውስጥ ሲገቡ ያኛውን ይሳተፉታል። ሁለተኛው ግብር ነው። በግብር ማለት ቅዱስ ጴጥሮስ ለመከራን በልጁ በኩል አበድሯል ይላል ለክርስቲያኖች ለዓለም ማለት ነው። ስለዚህ ክርስቶስ መከራ እንደተቀበለ መከራ እንቀበላለን። ዮሐንስ አፈወርቅ ጾመ ከመንጹም ጸለየ ከመንጸል እንድንጾም ጾመ እንድንጸልይ ጸሎትን አድርጎ አሳየ ብሎ እንደተናገረ ስለዚህ ክርስቶስን የምንመስለው በግብር ነው። ቤዛነት ሁለት መንገድ ያለው መጀመሪያው አርአያ ቤዛነት ማነው ካሳ ቤዛነት፣ ሁለተኛው አርአያ ቤዛነት ይባላል። የካሳ ቤዛነት የሚባለው ክርስቶስ በካሳው ባደረገው የዳኑ ከክርስቶስ በፊት የነበሩት ማለት ነው እስከ ዕለተ ዓርብ ያሉት ናቸው። የአርአያ ቤዛነት የምንለው ደግሞ ክርስቶስን መስለን የምናደርገው ለምሳሌ አሁን በጲላጦስ ፊት እንደቆመ ሰማዕታት በአላውያን ሰዎች ፊት ይቆማሉ፣ መከራ ይቀበላሉ፣ ይመሰክራሉ ስለ እግዚአብሔር። እንደጾመ ባህታውያን ይጾማሉ፣ ይጸልያሉ፣ እንደጸለየ እንጸልያለን፣ እንደጾመ እንጾማለን። እያንዳንዱ ያደረገውን ነገር እንከተለዋለን። ምክንያቱም ለዛ ነው ቅዱስ ጳውሎስ ሀበው ሐዋርያን ህየንበው ኩልነ በዕብራውያን 12 ላይ ሐዋርያችን ክርስቶስ ሐዋርያ ማለት ከአንዱ ወደ አንዱ ተንቀሳቅሶ ማስተማር ነው። እንዲያስተማረን እናደርጋለን፣ እርሱ ወደ ገባበት እንገባለን ማለት እሱ እንደሰራን እንሰራለን። ስለዚህ እያንዳንዱ ነገር የምንሳተፈው በግብር ከዛ ደግሞ በተዘክሮ ነው። በግብር ስንል የተቀበለውን መከራ በተለይ በቤተ ክርስቲያን አሁን አንድ ህፃን ከተጠመቀ በኋላ እስከ ቁርባን ጊዜ ድረስ ሳይመገብ ይቆያል። እውነት ነው። ያ ክርስቶስ 40 ቀን የጾማትን በ40 ደቂቃ ውስጥ ፈጽማል ማለት ነው። ከህፃን ጀምሮ ከህፃንነቱ ጀምሮ ከዛ ባለፈ ደግሞ እንደተጠመቀ ይጠመቃል። በተለያዩ ጊዜ በሂደት ያደረጋቸውን ማንኛውም ሰው በህይወቱ ክርስቶስን መስሎ ያደርጋቸዋል።
ለዛ ነው ቅዱስ ቄርሎስ በሃይማኖተ አበው ላይ ኮነነ በኩረ ጥንተ ለኩሉ ምግባረ ሰናይ ክርስቶስ ለበጎ ምግባር ሁሉ አብነት ወይም ደግሞ አርአያ ሆነን ብሎ የተናገረውና ስለዚህ በመስቀል ያለፈውን እኛ በመከራ ህይወት መስቀልን ተሸክሞ ያለው የግድ ክርስቶስ እንደተሸከመ ያለ መስቀል ተሸክሞ ጎዳና ለጎዳና መንከራተት አይደለም። የክርስቶስን መከራ ክርስቶስን መስሎ መቀበል ኃጢአት ሰርተን ሳይሆን ኃጢአት ሳንሰራ ነገር ግን በጽድቅ ህይወት በመኖራችን ምክንያት ስለ ክርስቶስ በሚደረገው መከራ በምንጋደለው ተጋድሎ ከጋንንት ጋራ ከሰዎች ጋራ ባለን ህይወት ማለት ነው። መልካም የኔታ እንግዲህ ጥሪያችንን አክብረው እዚህ ስቱዲዮ ተገኝተው ይህንን ቃለ መጠይቅ ስላደረጉ እግዚአብሔር ይስጥልን። ተመልካቾቻችን ረድኤተ እግዚአብሔርን አጋዥ አድርገን ለዛሬ ይዘንላችሁ የቀረብነውን ይህን የነገ ድህነት ተዋጽኦአችንን በዚህ ጨርሰናል። ይቆየን።